አረብኛ ትችያለሽ አይደለ? አረበኛም እንግሊዘኛም ይችላል። እኔ በእንግሊዘኛ ነበር እንትን ያልኩት። አረብኛ ከቻልሽ በአረብኛ አውሪ እሺ። አረብኛ ከቻልሽ በስነ ስርዓት ይሄ እንደዚህ ሆኗል። በእኔ ችግር አይደለም የወጣሁት፣ እኔ አልወጣሁኝም። የመለሱኝ እራሳቸው ናቸው። እኔ ምንም የምፈልገው ነገር የለም። የምፈልገው ደሞዜንና ዶክሜንቶቼን ነው። ሰውየው ለኦፊሱ ከመለሰ ኦፊሷ ስልኬንም እያነሳች አይደለችም። እጄ ላይ ምንም አይነት ብር ስለሌለኝ ወደ ኤምባሲ መሄድ አልችልም። ስለዚህ እርዱኝ በያቸው። እንትን ሳት እሺ፣ ሳታለቃቅሽ ምናምን ሲሪየስ ሆነሽ በስነ ስርዓት አውሪያቸው እሺ። እንደዚህ ካልሆነ አትችያቸውም፣ እነሱን አትችያቸውም፣ በጭራሽ ማትችያቸው። ምን መሰለኝ ሴቷ ሂንድ ናት። የሚገርምሽ ነገር ማለት ነው በቃ ከሩቅ ነበር ወንዶች ራሱ አስቀምጠው በስነ ስርዓት ጠይቆኝ በቃ ነገ ጠዋት ከቢሮ ጋር ሄደሽ ትነጋገሪያለሽ ብሎ ነበረ። በቃ እሷ መታ አባረረችኝ። ሴቷ መታ አባረረችኝ። ተመልሼ ደግሞ ሊቨርፑል በእግሬ ሄጄ እንደገና ፖሊስ ኮርት ነበረ። ኮርቱን አልፌ እነሱ ይሄ ኮርት ነው እዛ ሄደሽ ፖሊስ ተሽላለ ሌበር ስትደውይ እንትን ኬዝ ነምበር ልካውልሻል? ኬዝ ነምበር አይደለም የከያዙን ሁሉም ነገር ትላንትና ነበር እኔ ልብር ላይ የከሰስኩት ማለት ነው እኮ። ከነገርሻቸው በኋላ የላኩልሽ ሜሴጅ የለም? ሜሴጅ ከላኩም በኋላ ሜሴጅ አልገባልኝም። ቀጥታ ደውሎ ነው የነገሩኝ ጠዋት 9 ሰዓት ማለት ነው። ሜሴጅ አላኩልሽም? ሜሴጅ አልገባም። እኔ ገብቼ ፈልጌ ነበር። ምንም የገባልኝ ሜሴጅ የለም። ሜሴጅ ይገባልሻል ጠብቂ ብሎኝ ነበረ ኢትዮጵያዊ። ከዛ አሁን ዛሬ ደግሞ አረቧ 9 ሰዓት ደውላ እንዲህ ነሽ ሰውዬው እንደዚህ ብሎሻል፣ ስለዚህ ፓስፖርትሽን ሄደሽ ከኦፊስ ብሩን ደግሞ ኦክቶበር ማክሰኞ ዕለት ብርሽ እሱን ይሰጥሻል፣ ከሱ ትቀበያለሽ አለችኛ። ስልክ መዘጋች እኮ። አሁን እኮ ውዴ ይኸውልሽ እንትንሽንም ካንስሌሽንም ሳይሰጥሽ መሀል ላይ አንጠልጥለው ነው የተዉት እንትኑን ኬዙ። አዎ ምንም ካንስሌሽንም ደሞዝን ፓስፖርት ከታች ኮመንታተሮች ማለት ነው። ፎዚ ያለችው ዱባይ ናት እንጂ እዛ አይደለችም። ዝም በያቸው፣ ለመፍረድ አንደኛ ናቸው። ሰሙዬ ታያቸው ምችሉ አንሱ ቦታ እሷ ቦታ ያላችሁ ማለት ነው። አሁን በባዶ ርቀት የሚባል ነገር አለ። እንዴ ሳትጠይቃት ሳትሰማት እንዴት ልትረዳት ትችላለች? እዛ ያላችሁ የምታነሷት፣ የምታበሏት፣ የምትሰጧት ካላችሁ ካጠገቧ ያላችሁ ሰዎች ሂዱላት፣ ድረሱላት፣ ሎኬሽን ትላክላችሁ። ፎዚ እዛ አይደለችም። ወረድ እየነገርኳቸው ዝም ብሎ ይጽፋሉ። አማርኛ ማንበብ አልችልም። እሺ ውዶቼ አማርኛ ማንበብ ተደርጎላታል። ከመጣች ሙኒት ሼር ተደርጎላታል። እሺ አሁን ተረጋጉና እንደ ዙዙ አውሪ። ዙዙ ራስ ኬማነሽ አይደለ? አዎ እኔ ራሴ ልኬማን ያለሁት መጥታ አርፋ መንገዶቹ እስከሚመቻቹላት ድረስ ችግር የለውም እኔ ጋር ትቆያለች። ግን ያው እኔም ኮንትራት ስለሆንኩኝ መኪና ታክሲ ምናምን ያው የለኝም። እዚህ ለማረፍ ከሆነ ነው። ይኸውልሽ ዙዙዬ፣ ይኸውልሽ ለማረፍ አይደለም። በመጀመሪያ ከማረፏ በፊት ቀጥታ ሄዳ እንትን ማለት አለባት። ካንስሌሽኗንና ፓስፖርቷን ካልተቀበለች እነዚህ ሰዎች ይቦልቋል። ምንም አሁን ሌበሮች እንዳለኝ መቦለክም ምንም ማድረግ አይችሉም ብሎኝ ነበሩ። ብርሽ እንደው ተይኝ እስኪ። እኔና ሀቢባ ብዙ አይተናል። አየን እኮ በጣም ብዙ አየን። ግን እኔ አሁን ደሞዝ ቢቀርብኝ ማለት ነው እኔ ምንም ነገር ቢቀርብኝ ፓስፖርት ነው የሚፈልገው። ፓስፖርት ያለው ደግሞ በእሷ እጅ ነው፣ በደላላ እጅ ነው። የውልሽ ውዴ ፓስፖርትሽ ብቻ አይደለም። ፓስፖርትሽ ብቻውን ብትቀበይ ምንም ጥቅም የለውም። የግድ ካንስሌሽን ሊሰጡሽ ይገባል። አዎ ካንስሌሽንም አዎ። ስለዚህ ከፓስፖርትሽ በላይ ትኩረት ማድረግ ያለብሽ ካንስሌሽን ላይ ነው እኮ። እኔ ካንስሌሽን የሚቀድመ ስናግራ ደላላ ምን እንዳልሽኝ ታውቂያለሽ? ምን አገባሽ አንቺ ስለ ካንስሌሽን? ምን አገባሽ ስለ ፓስፖርት? ምን አገባሽ? ምን አገባሽ እና ነው ፓስፖርት ካንስሌሽን የሚጠይቁ አለችኝ። እንደዛ አለችኝ። በቃ እኔም በብዛት የያዘችኝ ማለት ነው የጠመደችኝ። አንደኛ የአንድ ወር ብር እሷ ጋር ስላለ እሱን ስለጠየቁ፣ ከዚህ በፊትም ደግሞ የ2 ወር ቢሮ ውስጥ ይይዛሉ። ከዛ አትይዥም ምንም የእኔ ጉልቤቴ ነው ያለ ምንም ምክንያት ቢሮ ውስጥ ብር መያዝ አትችይም ብዬ ከለከልኳት። በቃ ቅም ከኔ ጋር ቅም ይዟታል ማለት ነው። በዛ ምክንያት ነው ከመኪና ውስጥ አውጥታ የጣለችኝ። ማሪ አንቺን መጀመሪያ ካንስሌሽን እና ፓስፖርትሽን መጀመሪያ መቀበል ነበረብሽ። አሁን ይኸውልሽ አዳምጪኝ ውዴ። አሁን እዚህ ጋር
ከየት ነው ያለች? ራስ አልኬማ ነው አይደል? ከራስ አልኬማ ወደ ቆንስላ መውሰድ የምትችሉ ሰዎች ራስ አልኬማ ያላችሁ ተባበሯት በእናታችሁ። ያው ዙዙ እኔ ከኔ መጠች መጠጋት ትችላለች ብላለች፣ ግን ደግሞ ልጅቷ ብር የላትም። ገብታችኋል? 3 ቀን ሆነ። በጣም የሚያስጠላ። እዛ ከሄደች በኋላ ዙዙ ትቀበላታለች። እኔ አሁን እዚህ አሙመር ውስጥ ነው ያለው። ተቀለ ፖሊስ ጣቢያ አለ። እሱ አካባቢ ነኝ ያለው። እኔ ሱልፈር የሚለው ሆቴል ፊት ለፊት ነኝ እና ዋናው እኔ ዛሬ እኔ የሚፈልገው ማለት ነው ፓስፖርትና ካንስሌሽን ሰውየው ይሰጣል። ካንስሌሽን ሁሉም ነገር ደሞዝሽንም ፓስፖርትሽንም ብሎ ነበረ ተናግሮ አንቺ ምን አገባሽ ብላይ ማለት ነው። በቃ እኔ አንቺ ምን አገባሽ ምን አግብቶሽ ነው የምጠይቀው? 2 ዓመት አልጨረሽም ካንስሌሽን 1 ዓመት ጨርሰሽ እንዴት ትጠይቃለሽ ብላይ ማለት ነው። እንዴ መለሰሽ እኮ የአንቺ ጥፋት እኮ አይደለም ውዴ፣ የአንቺ ጥፋት እኮ አይደለም። አንቺ እኮ መስራት እየፈለግሽ የመለሰሽ እሱ ነው አይደል እንዴ? አዎ እኔ እኮ የኔ ጥፋት እንዳለ ያውቃሉ፣ እነሱ ሁሉም ያውቃሉ። ሰውየውም ደግሞ እኔ መስራት ይፈልጋለሁ ለምስላት በቃ 1 ዓመት ጨርሰሻል፣ በቃ እኛ ሌላ ሰራተኛ እናመጣለን ብሎ ነው ያስወጡኝ እኮ። ስለዚህ ይሄ የአንቺ ጥፋት አይደለም። አንቺ ተጠያቂ ልትሆኝበት አትችይም እኮ። በ1 ዓመት ካንስሌሽን ለምትጠይቃለሽ ልትባይ የምትችይበት እንትን የለም። እዚህ ሴት ማውራት አይቻልም እንደ ሴትይቱ የትኛዋን ሴትዮ ያናገረቻትን ማናገር አይቻልም። እሷ አሁን የከለከለቻትን በእንትኑ ደላላ ማናገር አይቻልም። እሺ ማናገር አይቻልም። አታነሳልኝም ስልክ አለች እኮ። አንድ ጊዜ ቦታውን ማሪ ቦታውን ታውቂዋለሽ? ቦታውንም አታውቀው። እኔማ ቦታው ባውቅ እኮ ቦታው ባውቅ እዛ ሄጄ እኔ የማወጣው እኔ ያውቃለሁ። ግን በቃ እኔ አሁን ግራ አይገባኝ። ቢሮ እንዴት ላገኝ? ቀጥታ ሂጂ ቢሮ አሉኝ። ሊብሮ ኦፊስ ቢሮ ሄደሽ ፓስፖርትሽ ስጪኝ በይ። እሷ ስጪ እምቢ ካለችሽ እዛ ቆመሽ ቀጥ ብለሽ ፖሊስ ጋር ደውዪ ነው ያሉኝ። ሊብሮ ኦፊስ ማለት ነው። እሺ አሁን አንቺ አሁን ማማዬ ዜድዬ አሁን ማድረግ ያለብሽ በመጀመሪያ ራስሽ ተረጋጊ። እስኪ ራሳችሁ ያላችሁ ሰዎች የምታነሷት፣ የምታበሏት፣ የምታጠጧት ያላችሁ ቅድሚያ ትረጋጋ። ፀሐይ ላይ ነው ያለችው ልጅቷ። በመጀመሪያ እኔ ጋር ትምጣና ቆይ ይኸውልሽ ዙዙ ልጅቷ እኮ ከአንቺ ጋር የምትመጣው እኮ ገንዘብ ሲኖራት ነው። ገንዘብ የላትም እያለች ነው፣ የለኝም እያለች ነው። ምንም አሁን እችልጅ መኪና ወዲና ወደዛ የሚያረጋት ያስፈልጋል። እጇ ላይ ምንም አይነት ገንዘብ የለም፣ ባዶ ናት። መሬት ላይ ወርውረዋት ነው ያለችው ልጅቱ ማለት ነው። አሁን ቅድሚያ ትረጋጋ፣ ወደ ራሷ እሺ። ራስ ኬማ ያላችሁ አላችሁ ከዙዙ ውጭ? ከዙዙ ውጭ አሱ አካባቢ ቅርብ ያላችሁ የሚፈልጋቸው ማለት ነው። እኔ ሲጀምር አይበላልኝም አይጠጣልኝም። እሱ ሳይሆን እኔ የሚፈልገው ፓስፖርትን ዛሬውንም ፓስፖርትንም ብሬንንም ካንስሌሽንም ዛሬ በቃ እኔ ዛሬ ቢሮ ማግኘት ስላለብኝ ነው። በቃ ሁሉም በችኮላ የሚሆን ነገር አይደለም። ሁሉም በችኮላ ይሆን በትዕግስት ነው እንዴ። ኦሆ ተረጋጊ፣ አውሪ ቤተሰቦች። እሺ ሰላማችሁ ይብዛላችሁ ሁላችሁም። ሀቢባ አማን ነው። እኔ ዱባይ ነው ያለሁት ማለት ነው። እና አንዷ ልጅ ከሳውዲ እባክሽን እያለቀሰች ነው እና ለሀቢባ ንገሪላት በእናትሽ። ለዚችን ጉዳይ ያዝን እያወቅሽ ለዚች እያለቀስን እያወቅሽ አሁን ሌላ ጉዳይ አይደለም። ይኸውልሽማ አንድ አዳምጪ። እኔ ስራ ላይ ሆኜ ነው ሴት እየሳመጣብኝ ይሄ ላውራ ብዬ ነው። ልጅቷ ማንም አታውቅም፣ ስልክም አታውቅም። ዝም ብላ በቲክቶክ ታውቃ ብር ልካለች። ሁላችሁም እንድትማሩበት ነው። ማን የነቀላት? ማን የነቀላት? ያልነቀልኳት ወላሂ ያልነቀልኳት። አልጠጣሁም፣ ልጠጣ ነው። ማን ያስወጣል? ከእንቅልፍሽ ተነስተሻል? ደህና አደርሽ? እሺ ዜድን የሚያግዛት አለ? ዜድን የሚያግዛት ራስ ኬማ ያላችሁ አንዴ ራስ አልኬማ አካባቢ ያላችሁ ዜድን አንስታችሁ ቆንስላ ልታደርሷት የምትችሉ ወይም ደግሞ በአቅራቢያ ያላችሁ የታክሲ አቀብላችኋት ሄዳ ጉዳዩን ልታስፈጽምበት የምትችለው ያውላችሁ ኤምባሲ ከሄደች እዛም ልታርፍ ትችላለች። ዋናው ነገር ግን ጉዳዩን ይዘውላት ዶክሜንቷንና ገንዘቧን ይቀበሉላት። ኦኬ ዜድ አይዞሽ። እሺ ችግር የለም። እና ውሃ የምሰጥሽ የለም እንዳዛ አካባቢ እኔ ውሃ እኔ ምንም አይጠጣልኝም አይበላልኝም። እኔ ምንም ነገር ማለት ነው። እኔ እናንተ
ሀቢባ እሷ ያለችበት ሁኔታ እናንተ ልትረዷት አልቻላችሁም፣ አልተረዳችኋትም። ውሃ አይደለም ምንም ብሰጫት አሁን እንትን የምትልበት ሰዓት ላይ አይደለችም። ምንም እያራበኝ ራሱ አይደለም። ይቺ ልጅ እርዳታ ያስፈልጋታል። ቀጥታ ወደ ኤምባሲ መሄድ አለባት። ኦኬ እስኪ ቦታውን አሳይና እያሉ ነው የሚያውቁ ናቸው መሰለኝ። ቦታውን አሳያቸው። ቦታውን ወይኔ ያላችሁ ያለሁበት በትልቁ አድርገኝ። ወይኔ ላሳያችሁ። እዚህ ሰፈር ነኝ ያለው። ሰፈሩ ምን ይባላል? ሰፈሩ ምን ቆይ የሆነ ሰው ልጅ እኔ እዚህ ሰፈር ነኝ ያለው። ዱባይ ነሽ እንዲህ ይላል እንዴ? ዱባይ አይደለችም፣ ራስ ኬማ ነው። ራስ ኬማ ቆያ ባባ أسيرة؟ لا دي سعيري واحد أنا نهيل نهيل اسمه نهيل ይባላል ሰፈሩ ነሂል ነው የሚባለው። ኦኬ ራስ ኬማ ነሂል ያላችሁ በሎኬሽንም መሄድ ይችላሉ። ራስ ኬማ ነሂል ይባላል። ራስ ኬማ ነሂል ያላችሁ አላችሁ። ራስ ኬማ ነሂል ውድ ኤምባሲ በመደወል አይደለም ቀጥታ ነው የምትሄደው። ምን አልሰጋር ኢንሹራንስ ካወቃቸው ትልቁ ህንጻው ማለት ነው። አልሳር ኢንሹራንስ ይላል። ኦኬ ይኸውልሽ እህቴ ተረጋጊ። ራስ ኬማ ነሂል ያላችሁ ሰው የለም? ራስ ኬማ ነሂል ያለ ሰው የለም የሚያግዛት? ዙዙ እኮ አለች፣ ግን ደግሞ ዙዙ ከማዳም ቤት ስለምትሰራ መጣ ማረፍ ትችላለኝ ያለችው፣ ግን ደግሞ የሚወስዳት ስለሌለ እንድታግዟት ነው የምንፈልገው ቢያንስ እስከ ዙዙ ቤት። ዙዙዬ ግን አንቺ ግን አላህ ይባርክሽ፣ ተባረኪ፣ እድሜና ጤና ይስጥሽ ዙዙዬ። አንቺ መዳም ቤት ቁጭ ብለሽ በመዳም ቤት አቅም የምትችውን ለማድረግ እየሞከርሽ እና ይሄንን ልብሽን አላህ አያጥፋብሽ። ሚሊኔ ቆንጆ ምንም አይደል። ነገ በእኔ ላይ ምን እንደሚደርስ አላውቅም። ልክ ብለሻል። ታክሲ ላኩላት እስኪ